ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 1 እና 2 አይተናል። በዛሬው ዕለት የምናየው ደግሞ ሌሰን 3 ይሆናል። እንግዲህ ሌሰን 3ን ከመጀመራችን በፊት ሁልጊዜ በሌሰናችን መጀመሪያና መጨረሻ እንደምንላችሁ ይህ የአካዳሚያችን ዓላማ ትምህርቱ ተደራሽ እንዲሆንና የግብዓትና የመምህራን እጥረት ያለበት ቦታ ትምህርቱ ተደራሽ እንዲሆን በማሰብ ስለሆነ ሁልጊዜ በመጀመሪያ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ይህም ለሌሎች ተማሪዎች ትምህርቱ ተደራሽ ይሆን ዘንድ ነው። እንዲህ ይህን ካልኩኝ የዛሬው ርዕሳችን ዩኒት 5 ሂውማን ቦዲ ሲስተም ሌሰን 3 ሜካኒዝም ኦፍ አክሽን ኢን ስኬሌታል መስል ይሆናል። ወደዛ ከመሄዴ በፊት ባለፈው ያየነው ስለ ታይፕ ኦፍ መስልስ ነው። ሌሰን 2 ላይ እንግዲህ የሂውማን መስል ሲስተም ወደ 700 የመስል አይነቶችን እንደያዘ እንደዚሁም የሰውነታችን ግማሹን ክብደት የሚይዝ እንደሆኑ እነኚህ መስሎቻችን ሰውነታችንን ግማሽ ያህል የሚይዙ መሆኑንና ይሄ መስኩላር ሲስተም ደግሞ ለሰውነት እንቅስቃሴ ዋናው ሞተር እንደሆነ ወይንም ለሰውነት ማንኛውም የሰውነት እንቅስቃሴ እንደሚያገለግለው ያየ ነው። ከዛ በተጨማሪ እነኚህ መስልስ ደግሞ የተሰሩት ከምን እንደሆነ አይተናል። እያንዳንዱ መስል የተሰራው ከስኬሌታል መስል ቲሹ፣ ከብለድ ቨስል፣ ከቴንዶን፣ ከነርቭ አታችድ ቱ ዘ ቦን ስኬሌታል ሲስተም ከነኚህ የተሰራ ነው። እንግዲህ ቴንዶን አለ፣ ሊጋሜንት አለ፣ ብለድ ቨስል አለ፣ ስኬሌታል መስል አለ። እነኚህ ከነርቭስ ሲስተም ጋራ ነው እያንዳንዱን የነርቭ መስሎችን ፎርም የሚያደርጉት። በሰውነት ውስጥ በሶስት አይነት የመስል አይነቶች እንዳሉ አይተናል። እነኚህም ካርዲያክ መስል፣ ስኬሌታል መስል፣ ስሙዝ መስል። እነኚህን በዝርዝር ነው ያየነው። ካርዲያክ መስል ልባችን የተሰራበት የመስል አይነት እንደሆነና ይሄ መስል ደግሞ ለልብ ኮንትራክሽን ሪላክሴሽን ዋነኛው አገልጋይ እንደሆነና የልባችን ጡንቻ ደግሞ በህይወት እስካለን ዘመን ድረስ ስራውን ሳያቋርጥ የሚሰራ የጡንቻ አይነት እንደሆነ፣ ሌላው ደግሞ ይሄ የጡንቻ አይነት ካርዲያክ መስል ኢንቮለንተሪ እንደሆነ በእኛ ቁጥጥር ስር ያለ ሳይሆን ከርት በፔስሜከር ነርቭ ኮሌክሽን ኮንትራክትና ሪላክስ እንዲያደርግ ስቲሙሌት የሚሆን እንደሆነ እንጂ እኛ ማንቆጣጠረው እንደሆነ ሌላኛው ያየነው ስኬሌታል መስል ነው። ይሄ ስኬሌታል መስል ደግሞ ከአጥንቶች ጋራ በመያያዝ ተያይዞ የሚገኙ የመስል አይነቶች ናቸው። እነኚህ ስኬሌታል መስል ቮለንተሪ ናቸው። ስትሬትድ መስል ፎርም ያደረጓቸው ቮለንተሪ ስንል እንግዲህ ከጡንቻዎቻችን ከአጥንቶቻችን ጋራ በአብዛኛዎች የተያያዙት በጡንቻዎች እርስ በርሳቸው በቴንዶን አማካኝነት የተያያዙ ናቸው። ጡንቻዎች ከአጥንት ጋራ ደግሞ በሊጋሜንት አማካኝነት የተያያዙ ናቸው። እነኚህ መስሎች በእኛ ፍላጎት ለምሳሌ ለመንቀሳቀስ፣ ለመናገር፣ እጅን ለማጠፍ፣ ለመዘርጋት የመሳሰሉትን በእኛ ፍላጎት የሚታዘዙ ናቸው። እነኛ ቮለንተሪ መስል እንደምንላቸው። በሶስተኛ ደረጃ ያየናቸው ደግሞ ስሙዝ መስልስ ነው። እነኚህ ስሙዝ መስልስ የምንላቸው ደግሞ የተለያዩ በሰውነታችን ውስጥ ያሉ ካቪቲዎች የሰውነት የሆድ ዕቃ፣ የአንገት፣ የጉሮሯችን፣ በአይናችን፣ በደም ቧንቧ በመሳሰሉት በሽንት ከረጢት በዩሪተር ከኩላሊት ወደ ሽንት ቱቦ ወይንም ወደ ፊኛችን የሚያስተላልፉ ቱቦዎች ላይ የሚገኙ መስሎች ናቸው እነኚህ ስሙዝ መስልስ። የነሱ ደግሞ ኮንትራክሽንና ሪላክሴሽን በዛ ውስጥ እነኚህ ቱቦ በመሰል ቧንቧዎች ውስጥ የሚተላለፉ ፈሳሾችም የሆኑ ሶሊድ ነገሮች፣ ጠጣር ነገሮች እንዲተላለፍ ኮንትራክትና ሪላክስ በማድረግ የሚሰሩ የመስል አይነቶች ናቸው። ሆርሞኖችን ለማመንጨት፣ ሽንትን ለመሽናት ወይንም ለመቋጠር፣ እንደዚሁም በሆዲቃችን ውስጥ ያልተፈጨ ምግብና ለሰውነታችን አስፈላጊ ያልሆነው በራፌጅ መልክ በፊካል ማተር መልክ በሚወገድበት ጊዜ ያ በአንጀታችን እንግዲህ አንጀታችን እስከ 9 ሜትር ርዝመት ያለው ነው። በዛ ውስጥ ተጉዞ ሬክተም ጋር ደርሶ
በአነስ በፊንጢጣ በኩል እንዲወገድ የሚያስችሉ የእነዚህ አይነት ደምን በደም ቧንቧ ውስጥ ፍሎ እንዲያደርግ የሚያስችሉ ናቸው። እንግዲህ እነኚህን በዝርዝር ነው ያየነው። በዛሬው ርዕሳችን የምናየው ሌሰን 3 ሜካኒዝም ኦፍ አክሽን ኢን ስኬሌታል መስል ይሆናል ማለት ነው። እዚህ ጋር እንግዲህ ዋት አር ዚ ሜካኒዝም ኦፍ አክሽንስ ዋት አር ዚ ሜካኒዝም ኦፍ አክሽን ምንድን ነው ሜካኒዝምስ ኦፍ አክሽን ነው የሚለው። የዚህ እንግዲህ mechanisms of action of a muscle are the process activations of muscle cells to generate tension or contract to movement። እንግዲህ ይሄ ምንድን ነው? ሜካኒዝም ኦፍ አክሽን ኦፍ መስል በምንልበት ጊዜ መስሎችን አክቲቬት መስል ሴሎችን አክቲቬት በማድረግ በውጥረት ቴንሽን መወጣጠር መገታተር ሁኔታ እንዲፈጠርና ይሄም ደግሞ ኮንትራክሽን በመፍጠር ኮንትራክት በማድረግ ወይም ሪላክስ በማድረግ ወይ ኮንትራክት በማድረግ እንቅስቃሴ እንዲፈጠር የሚያስችል ሂደት ነው ሜካኒዝም ኦፍ አክሽን ኦፍ መስልስ የምንለው ማለት ነው። ስኬሌታል መስልስ አር bundles of muscle fibers with single large cells formed by the fusion of many individual cells። እንግዲህ ስኬሌታል መስል ሴሎች ደግሞ የመስሎች ፋይበር ውህድ ነው። የነኛ የፋይበሮች ሴሎች ውህድ እና ላርጅ ሴሎች የተሰራ ነው። ከነሱ ውህድ የተሰራ ኢንዲቪጁዋል ሴሎች የተሰራ ውህድ የተሰራ ነው ማለት ነው። Most of the cytoplasm of skeletal muscle cells consist of myofibrils of cylindrical bundle of the two types of filaments of thick filaments of myosin and thin filament of actin, where each is organized as a chain of contractile unit called sarcomeres። እንዲህ ይሄኛው ስቴትመንት ደግሞ ምንድን ነው የሚለው በሳይቶፕላዝም ስኬሌታል መስል ሴሎች ሳይቶፕላዝም ውስጥ ብዙ ማዮፋይብሪልስ ሲሊንደሪካል የሆኑ በንድልስ ኦፍ ቱ ታይፕስ ኦፍ ፊላሜንቶች አሉ ማለት ነው። በንድል ኦፍ ቱ ታይፕስ ኦፍ ፊላሜንቶች አሉ። እነኚህ እንግዲህ ማዮፋይብሪልስ የሚባሉ ናቸው። እነኚህ በፊላሜንቶች ደግሞ ቲክ ፊላሜንትስ ኦፍ ማዮሲን እና ቲን ፊላሜንት ኦፍ አክቲንን የያዙ ናቸው። where each organized as a chain of contractile unit called sarcomeres። እነኚህ ደግሞ እርስ በርስ ተያይዘው ሚያሲንና አክቲን እርስ በርስ ተያይዘው ሰንሰለታማ የሆነ ኮንትራክታይል ስትራክቸር ሳርኮሜር የሚለውን ፎርም ያደርጋሉ ማለት ነው። እንግዲህ አክቲን ኤንድ ማዮሲን አር እንዲህ ሁለቱ አክቲን እና ማዮሲን አር ቦዝ ፕሮቲን ፋውንድ ኢን ኤቭሪ ታይፕ ኦፍ መስል ቲሹ። ሁለቱም አክቲንም ማዮሲንም ፕሮቲኖች ናቸው። የተሰሩት ስሪታቸው ፕሮቲን ነው እና በእያንዳንዱ ሴል ቲሹ ውስጥ የሚገኙ ናቸው ማለት ነው። አክቲን እና ማዮሲን ልብ አድርጉ። ቲክ ማዮሲን ፊላሜንት ኤንድ ቲን አክቲን ፊላሜንትስ ወርክ ቱጌዘር ቱ ጄኔሬት መስል ኮንትራክሽንስ ኤንድ ሙቭመንት። እንግዲህ ለመስላችን መኮማተርና መዘርጋት የሚዮሲን እና የአክቲን ፊላሜንቶች በጋራ መስራት ያስፈልጋል ማለት ነው። የነሱ የጋራ ስራ ነው ማለት ነው። መስሎቻችን ኮንትራክትና እንዲያደርጉ የሚያስችልና እንቅስቃሴም እንዲፈጠር የሚያስችሉት የሚያሲን ፊላሜንቶችና የአክቲን ፊላሜንቶች በጋራ በሚሰሩት የመኮማተርና የመዘርጋት ክንውን ነው ማለት ነው። ሚያሲን is a type of molecular motor that converts chemical energy released from ATP into mechanical energy used to pull the actin filament along, causing a muscle fiber to contract። እዚህ ጋር እንዳነበብኩላችሁ እንግዲህ ሚያሲን ምንድን ነው ተግባሩ? ሞለኪውላር ሞተር ነው አንቀሳቃሽ ሞተር ነው። ይህንን በሚያደርግበት ጊዜ ኬሚካል ኢነርጂን ከኤቲፒ ሪሊዝ በማድረግ ወደ ሪሊዝ የሚሆነውን ወደ ሜካኒካል ኢነርጂ በመለወጥ ይሄ ሜካኒካል ኢነርጂ ደግሞ አክቲን ፊላሜንቶችን በመሳፋይበር እንዲሳሳቡ በማድረግ ኮንትራክት እንዲያደርጉ ያስችላል ማለት ነው። ይሄ እንግዲህ ልብ አድርጉ። ማያሲን ዋነኛው ተግባሩ
ኬሚካል ኢነርጂ ከኤቲፒ ሪሊዝድ የሚሆነውን በመቀበል ኬሚካል ኢነርጂውን ወደ ሜካኒካል ኢነርጂ በመለወጥ ይሄን ተጠቅሞ አክቲን ፊላሜንቱን እንዲሳሳብ በማድረግ ኮንትራክት እንዲያደርግ የሚያደርግ ነው። የአክቲን ፋይበርን ማለት ነው። የሚዮሲን ተግባር ይሄ ነው። አክቲን ፊላሜንትስ ቱጌዘር ዊዝ ማዮሲን are responsible for many types of cell movements or contraction። እንግዲህ አክቲን ፊላሜንቶች ከማዮሲን ጋራ በመቀናጀት ለጡንቻዎች መሳሳብ፣ መኮማተር ትልቁን ሚና ወይንም ሚና የሚጫወቱ ናቸው ማለት ነው። አክቲንና ሚዮሲን በጋራ ለጡንቻዎቻችን መዘርጋትና መኮማተር መንስኤዎች ዋነኛዎቹ የሁለቱ የቅንጅት ስራ ነው ማለት ነው። ትሮፖኒን is a complex system of 3 regulatory proteins integral to muscle contraction in skeletal muscles። ይሄ ደግሞ ምንድነው? ትሮፖኒን የምንለው ትሮፖኒን ኮምፕሌክስ ሲስተም ሆነና 3 ሬጉላቶሪ ፕሮቲንን በአንድነት አቀናጅቶ በመያዝ ምስሎች ኮንትራክትና ሪላክስ እንዲያደርጉ የሚያስችለው ማለት ነው። ይሄ ሬጉላተሪ ፓርት ነው። ትሮፖኒን 3 ሬጉላተሪ ፕሮቲኖችን በማቀናጀት በእነኚህ በቅንጅት እንዲሰሩ በማድረግ ስኬሌታል መስሎች ኮንትራክት ወይንም ሪላክስ እንዲያደርጉ ያስችላል ማለት ነው። ትሮፖኒን ኢን ሪላክስድ መስል tropomyosin blocks the attachment site for the myosin cross bridge preventing contraction። እንግዲህ ጡንቻዎቻችን ሪላክስ በሚያደርጉበት ጊዜ ትራይፖማይሲን ምን ያደርጋል? የማዮሲን እና የአክቲን ክሮስ ብሪጅ ወይንም መገናኛቸውን ቦታ ብሎክ በማድረግ እነሱ እንዲላቀቁ በማድረግ ይሄ የነሱ መላቀቅ ደግሞ የጡንቻ ሪላክስ እንዲያደርግ ያደርጋል ወይንም ኮንትራክሽንን ፕሪቬንት ያደርጋል ማለት ነው። ይህን እንደገና ደግምላችኋለሁ። ኢን ሪላክስድ መስል trypomycin blocks the attachment site for the myosin cross bridge preventing contraction። እንግዲህ እነኚህን የተያያዙበት ኮንትራክት ሲያደርግ በመያያዝ ነው። ሁለቱ ተያይዘው ነው መስል ኮንትራክት የሚያደርጉት። እነኚህ የሚያያዙበትን ሳይት ወይንም ቦታ በማላቀቅ ይሄንን ኮንትራክሽን እንዳይካሄድ ያግዳል ማለት ነው። ትራይፖማይሲን የትራይፖማይሲን ስራ ይሄ ነው ማለት ነው። the binding of myosin to actin causes cross bridge formation and results contraction of the muscle። እንግዲህ ይሄ ማዮሲን እና አክቲን በጋራ በመገናኘት ክሮስ ብሪጅ ፎርም ያደርጋሉ። ይሄ ክሮስ ብሪጅ ፎርሜሽን ደግሞ ለመስል ኮንትራክሽን መንስኤ ነው ማለት ነው። ወይንም መስል ኮንትራክት እንዲያደርግ እነሱ ሲላቀቁ መስል ይሄ ክሮስ ብሪጅ ፎርሜሽኑ ሲላቀቅ ሪላክስ ያደርጋል። ክሮስ ብሪጅ ፎርምድ በሚሆንበት ጊዜና በሚያያዝበት ጊዜ ደግሞ መስል ኮንትራክት ያደርጋል ማለት ነው። እዚህ ጋር ስዕላዊ መግለጫ የተቀመጠ አለ። እሱን አብረን እናያለን። አክቲን ኤንድ ሚዮሲን ኢን አክሽን ይላል። እዚህ ጋር ትራይፖማዮሲን እንግዲህ ትራይፖማዮሲን ምንድን ነው ብለናል። ይሄ ቢጫ ሆኖ የምናየው ሶስቱን አክቲን፣ ማዮሲን እና ሶስቱን ሬጉላቶሪ ፕሮቲኖችን ሬጉሌት በማድረግ የመስል ኮንትራክሽን ወይንም ሪላክሴሽን እንዲካሄድ የሚያስችል ነው ማለት ነው። ትራይፖማይሲን ቀደም ብለን እንዳየ ነው። እንግዲህ እዚህ ጋር እንደምታዩት እዚህ ጋር ትሮፕሲን አለ፣ እዚህ ጋር አክቲን አለ። እንግዲህ አክቲን፣ ትሮፕሲን፣ እዚህ ጋር ማዮሲን አለ። እዚህ ጋር ይሄ የምታዩት ምስል ነው። እንግዲህ እነኚህ ለኮንትራክሽን እና ለሪላክሴሽን እዚህ ጋር እንደምታዩት ትራይፖማይሲን፣ እዚህ ጋር የሚታየው ትሮፕሲን ነው። ትሮፕሲን እዚህ ጋር ይሄ ክሮስ ብሪጅ ፎርሜሽኑ ተላቋል። እዚህ ጋር የለም። ይሄ ክሮስ ብሪጅ ኮኔክሽን ከዚህ ጋር በማይኖርበት ጊዜ፣ በሚላቀቅበት ጊዜ ምን ይሆናል? መስሉ ሪላክስ ያደርጋል
ያደርጋል ማለት ነው። እንዲሳሳብ የሚያደርገው ሰንሰለቱ ተለያይቷል ማለት ነው። እዚህ ጋር ደግሞ በምታዩበት ጊዜ ትሮፕኒን እዚህ አለ፣ እዚህ ጋር ከዚህ ጋር ተያይዟል። እዚህ ጋር ምንድነው ክሮስ ብሪጅ ፎርሜሽን ታያላችሁ። እዚህ ጋር ክሮስ ብሪጅ ፎርሜሽን አለ፣ እዚህ ጋር ክሮስ ብሪጅ ፎርሜሽን የለም፣ እዚህ ጋር ክሮስ ብሪጅ ፎርሜሽን አለ። የክሮስ ብሪጅ ፎርሜሽን መያያዝ የዚህ ጋር መያያዝ ለጡንቻው መኮማተር የሚያስችል ሲሆን እዚህ ጋር ደግሞ መያያዙ ሁኔታ በሚላቀቅበት ጊዜ ጡንቻው ይዘረጋል ማለት ነው። ይሄንን ሬጉሌት የሚያደርገው ደግሞ ትሮፖማይሲን ነው። ሶስቱን ሬጉላተሪ ፕሮቲኖች ሬጉሌት በማድረግ ማለት ነው። ትሮፕሲን፣ አክቲን እና ማዮሲንን እነኚህን ሬጉሌት በማድረግ እንግዲህ ይሄንን ነው ይሄ ስዕላዊ መግለጫ የሚያሳየን ማለት ነው። በመቀጠል ደግሞ የምናየው ሜካኒዝም ኦፍ አክሽን ኢን መስልስ ነው። የመስሎችን አክሽን በምን መልኩ መስሎች ኮንትራክት እና ሪላክስ የሚያደርጉበትን ሁኔታ እናያለን ማለት ነው። ዋን መስል አክቲቬሽን በመጀመሪያ መስል ኮንትራክት እንዲያደርግ ወይንም ሪላክስ እንዲያደርግ አክቲቬሽን ይፈልጋል። ከአክቲቬት የሚያደርገው ወይንም ስቲሙሌት የሚያደርገው ደግሞ ከነርቨስ ሲስተም የሚመጣ ኢምፐልስ ነው። እንግዲህ እዚህ ጋር እንደምታዩት መስል አክቲቬሽን ይላል። ዚ ሞተር ነርቭ ስቲሙሌትስ አን አክሽን ፖቴንሻል ኢምፐልስ ቱ pass down a neuron to the neuromuscular junction and stimulate the sarcoplasmic reticulum to release calcium into the muscle cell. ይሄ ስቴትመንት ምንድን ነው የሚለው ሞተር ነርቭ ነው አንጎላችን ውስጥ ሴንትራል ነርቨስ ሲስተም ውስጥ ፕሮሰስድ የሆነውን ኢንፎርሜሽን ተቀብሎ መስሎችን ለማንቀሳቀስ በምንፈልግበት ጊዜ ሬስቲንግ ፖቴንሻሉን ወደ አክሽን ፖቴንሻል ይለውጥና መሴጅ በሞተር ኒውሮን ውስጥ እንዲተላለፍ የሚያስችል ይሄ መሴጅ በሞተር ኒውሮን ውስጥ መጥቶ ኒውሮመስኩላር ጀንክሽን እንግዲህ ሳይናፕስ አለ በመስሎችና በሞተር ኒውሮን መካከል ያ ሳይናፕስ ወይንም ጋፕ ኒውሮመስኩላር ጀንክሽን ነው የምንለው። ከዚህ ኒውሮመስኩላር ጀንክሽን በኩል ወደ መስል ይፈሳል። ያ ኤሌክትሮኬሚካል መሴንጀሩ ወደ ኬሚካል መሴንጀር ይለወጥና በኒውሮ ትራንስሚተር አማካኝነት ወደ መስል ሴሎች በመግባት መስል ሴሉን ስቲሙሌት ያደርጋል። መስል ሴሉ ደግሞ ስቲሙሌትድ በሚሆንበት ጊዜ ሳርኮፕላዝሚክ ሬቲኩለም ምን ሪሊዝ ያደርጋል? ካልሲየም ኢንቱ መስል ሴል ካልሲየም እንዲረጭ ያደርጋል ማለት ነው። ሳርኮፕላዝሚክ ሬቲኩለምስ ቱ ሪሊዝ ካልሲየም ኢንቱ መስል ሴልስ። ይሄ የመጀመሪያው ነው። ይሄ መስል አክቲቬሽን የምንለው ነው ማለት ነው። በሁለተኛ ደረጃ መስል ኮንትራክሽን ነው። መስል ኮንትራክሽን እንግዲህ መልእክቱ እንደደረሰው መልእክቱን ከተቀበለ በኋላ ለመልእክቱ ሪስፖንድ ያደርጋል። ያ ሪስፖንድ ነው መስል ኮንትራክሽን የምንለው። ካልሲየም ፍሉድስ ኢንቱ ዚ መስል ሴልስ ባውንድ ዊዝ ትሮፕኒን አላዊንግ actin and myosin to bind in which the actin and the myosin cross bridge bind and contract using ATP as energy used to fuel activity. እንግዲህ እዚህ ጋር ደግሞ ያ ካልሲየም ሪሊዝድ ይሆናል ያለው። ያ ካልሲየም ሪሊዝድ በሚሆንበት ጊዜ ትሮፒን ይሄ ሬጉሌተር ሶስቱን ፕሮቲን ሬጉሌተር የሆነው ምን ያደርጋል? አክቲን እና ማዮሲን ባይንድ እንዲያደርጉና ክሮስ ብሪጅ ፎርም እንዲሆን ያደርጋል። አክቲን ኤንድ ማዮሲን ክሮስ ብሪጅ ባይንድ ኤንድ ኮንትራክት እነኛ ባይንድ በሚያደርጉበት ጊዜ እነኛ ጡንቻዎች ቀደም ብለን እንዳየነው የጡንቻ ክፍሎች እንዲኮማተሩ ያደርጋል። ይሄንንም ለማድረግ ደግሞ የግድ ኢነርጂ ያስፈልገዋል። ይሄን ኢነርጂ ደግሞ የሚጠቀመው ኢሚዲየት ሶርስ ኦፍ ኢነርጂ ፎር ሴል ኤቲፒ ነው። ታውቃላችሁ፣ አዴኖሲን ትራይፎስፌት የምንለው ይሄንን ኢነርጂ እንደ ነዳጅ ኃይል በመጠቀም ይሄ ክንውን እንዲከናወን ያደርጋል ማለት ነው። አሁን እዚህ ጋር መስል አክቲቬሽን ተከናወነ፣ ቀጥሎ መስል ኮንትራክሽን ተከናወነ። በሶስተኛ ደረጃ ደግሞ የሚከናወነውን እናያለን ማለት ነው። በሶስተኛ ደረጃ ደግሞ እንግዲህ መጀመሪያ ስቲሙሌሽን ነው፣ ከዛ ሪአክሽን ነው፣ ከዛ በኋላ ደግሞ ሪቻርጂንግ። እንግዲህ ስቲሙሌትድ ሆነ፣ ተንቀሳቀሰ፣ እንቅስቃሴውንና የሚፈለግበትን ነገር ካከናወነ በኋላ ደግሞ እንደገና ወደ ቦታው ተመልሶ ለሌላ ትዕዛዝ ዝግጁ መሆን ነው ማለት ነው። ሪቻርጂንግ ማለት ይሄ ነው። ኤቲፒ ኢዝ ሪሲንተሳይዝድ ሪማኑፋክቸርድ
allowing actin and myosin to maintain a strong binding state. Stimulation the nerve stops and pumps calcium back into the sarcoplasmic reticulum, breaking the link between actin and myosin. እንዲህ ምንድን ነው ዜጋ አክቲንና ሚዮሲን በመያያዝ ነው ይሄ አክቲን ሚዮሲን ክሮስ ብሪጅ ፎርም ያደርጉት። እነኚህን ባይንድ ያደረገ ኃይል ነው። ይሄ ሁኔታ ነርቨስ ሲስተም መልእክቱን ማስተላለፍ በሚያቆምበት ጊዜ ያ ከሴክሬትድ የሆነው ካልሲየም እንደገና ወደ ሳርኮፕላዝሚክ ሬቲኩለም ሪሊዝድ የሆነው ካልሲየም ተመልሶ ወደ ሳርኮፕላዝሚክ ሬቲኩለም ይገባል ማለት ነው። እና ያ በሚሆንበት ጊዜ አክቲንና ሚዮሲንን አያይዞ የነበረውና አክቲን ክሮስ ብሪጁን እንዲላቀቅ ያደርገዋል ማለት ነው። አክቲን ኤንድ ሚዮሲን ሪተርን ቱ አንባውንድ ስቴት ኮዚንግ ዚ መስል ቱ ሪላክስ። እንግዲህ አክቲንና ሚዮሲን ተያይዘው የነበሩ በሚላቀቁበት ጊዜ መስሉ ሪላክስ እንዲያደርግ ያስችሉታል ማለት ነው። በት relaxation failure occurs if ATP is not longer available. እንግዲህ ይሄ ሪላክሴሽን ATP ማይገኝ ከሆነ ደግሞ ይሄን የማድረግ ሁኔታን ፌል ሊያደርግ ይችላል ነው የሚለው ይሄ ስቴትመንት። እንግዲህ ይሄ ነው ሪቻርጂንግ ፕሮሰስን የሚያሳየው። the activity of locomotory and muscle contraction is multifacetal to produce change in length and tension. እንግዲህ የእንቅስቃሴና የጡንቻዎች መኮማተር ባለ ብዙ ዘርፍ ነው፣ ብዙ ገጽታ ያለው ነው እንግዲህ ነው የሚለው muscle contraction occurs when the two interdigitalized filaments, the thin actin and the thick myosin filaments slide past each other. እንግዲህ የመስሎች ኮንትራክሽን እና ሪላክሴሽን የሚካሄደው አክቲንና ይሄ ስሱ አክቲንና ወፈር ያለው ቲኩ ማዮሲን አንዱ ወደ አንዱ በሚንሸራተትበትና በሚተላለፉበት ጊዜ ነው ማለት ነው። ይሄ የመስል ኮንትራክሽን ሊካሄድ የሚችለው መሳሳብ ሊከሰት የሚችለው ነው። There are 3 types of muscle contractions. እንግዲህ 3 አይነት የመስል ኮንትራክሽን አይነቶች አሉ። እነኚህን 3ቱን የመስል ኮንትራክሽን አይነቶች እናያለን። እንዲህ እነኚህ 3 የመስል ኮንትራክሽን አይነቶች 3ቱንም በጋራ የምናያቸው ይሆናል። እንዲህ አንዳንዳቸውን በምናይበት ጊዜ መስሉ የመጀመሪያው አይሶሜትሪክ ኮንትራክሽን የምንለው ነው። አይሶሜትሪክ ኮንትራክሽን that does not change the length of the muscle. እንግዲህ አይሶሜትሪክ ኮንትራክሽን የምንለው የመስሉን ኮንትራክሽን ወይንም ሳይዝ ሳይለውጥ አይሶሜትሪክ። እንዲህ እዚህ ጋር እንደምታዩት አይሶሜትሪክ ኮንትራክሽን is contraction that does not change the length of the muscle. እዚህ ጋር ታያላችሁ። ይሄ እንግዲህ ክብደት የሚያነሳ ሰው ነው። እዚህ ክብደት የሚያነሳ ሰው ጋር እንደምታዩት ክብደት ማንሻውን ብረት ይዟል። እጁ ግን እንቅስቃሴ የለውም። ነገር ግን ያንን ክብደት ለመያዝ ራሱ ጡንቻዎች መኮማተር አለባቸው። ጡንቻዎች ኢነርጂ ይጠቀማሉ። ግን ኤነርጂ በሚጠቀሙበት ጊዜ እንቅስቃሴ አያሳዩም። መስልስ ኮንትራክት በት ዳዝ ኖት ሾርትን። መስሎቹ ኮንትራክት ያደርጋሉ፣ እዛው ባሉበት ኮንትራክት ያደርጋሉ። ግን ከዚህ እጥረት የለም። ኖ ሙቭመንት ኦፍ መስል ማለት ነው። ያን አይነት መስል ኮንትራክሽን አይሶሜትሪክ ኮንትራክሽን እንለዋለን ማለት ነው። ልብ አድርጉ። ክብደት ይዞ ነው የቆመው። ያንን ክብደት ለመሸከም ጡንቻዎች ይኮማተራሉ። ቢኮማተሩም ግን የሳይዝ እንትን የመሸማቀቅ ወይም የመኮማተር እንትን አያሳዩም። እዚህ ጋር ከፍ ቢልም እንትኑ ባለበት ቦታ ነው። መስልስ ኮንትራክት በት ዳዝ ኖት ሾርትን no movement. Such a type of muscle contraction is referred as isometric contraction. ይሄን አይነት ኮንትራክሽን ነው አይሶሜትሪክ ኮንትራክሽን የምንለው ማለት ነው። መስሉ ኮንትራክት አድርጓል ግን የማጠር ወይንም የመዘርጋት ባህሪ አያሳየም። እጁም ሙቭመንት የለም። ያን አይነት አይሶሜትሪክ እንለዋለን።
ሁለተኛው አይነት የመስል ኮንትራክሽን ደግሞ ኮንሰንትሪክ ኮንትራክሽን የምንለው ነው። ይሄ ኮንሰንትሪክ ኮንትራክሽን ኢዝ ኮንትራክሽን ዛት ሾርትን ዚ መስል ሴል። እዚህ ጋር እንደምታዩት ኮንሰንትሪክ ኮንትራክሽንን የሚያሳይ ስዕል ነው። ያንን ክብደት ወደ ሰውነቱ እያስጠጋ ነው የምታዩት ሙቭመንት። ይህንን በሚያስጠጋበት ጊዜ ጡንቻ ፋይበሮች ይኮማተራሉ። ያን አይነት ሙቭመንት ኦፍ መስል ኮንሰንትሪክ ኮንትራክሽን ብለን እንጠራዋለን ማለት ነው። ሶስተኛው የመስል ሙቭመንት አይነት ደግሞ ኮንትራክሽን አይነት ይቅርታ ኢሴንትሪክ ኮንትራክሽን ዛት ሌንግዝን ዚ መስል ፋይበር። እንግዲህ ኢሴንትሪክ ኮንትራክሽን ስንል እዚህ ጋር ታያላችሁ ይሄን ክብደት ይዟል። ይሄን ክብደት ወደ ሰውነቱ አምጥቶ የነበረውን ክብደት ወደ ከሰውነቱ በሚያረቅና እጁን በሚዘረጋበት ጊዜ መስሎቹ እየተዘረጉ ነው የሚሄዱት። ይሄን አይነት መስል ኮንትራክሽን ኢሰንትሪክ ኮንትራክሽን እንላለን። እንግዲህ የመስል ኮንትራክሽን አይነቶች 3 ናቸው። እነዚሁም አይሶሜትሪክ፣ ኮንሰንትሪክ እና ኢሰንትሪክ ነው። ልዩነታቸውንም አይተናል። አይሶንትሪክ ጊዜ እንቅስቃሴ የለም፣ የመስሎች ቢኮማተሩም የሌንግዝ ለውጥ የለውም። ኮንሰንትሪክ ጊዜ እንቅስቃሴ አለ፣ መስሎች ወደ አንድ ቦታ ይሸበሸባሉ። በኢሰንትሪክ ጊዜ ደግሞ አሁንም እንቅስቃሴ አለ፣ መስሎች ደግሞ ይዘረጋጋሉ ማለት ነው። እነኚህ ናቸው 3ቱ የመስል ኮንትራክሽን አይነቶች። እሺ ተማሪዎቻችን ወይም ተከታታዮቻችን እንግዲህ እስካሁን ያያችሁትን የሶስቱን የመስል ኮንትራክሽን አይነቶች ትንሽ ግልጽ ለማድረግ በሚከተለውን ቪዲዮ ተመልከቱ። እንግዲህ ይሄ አይሶሜትሪክ እንትን ያሳየናል። አይሶሜትሪክ ስንል የመሳሳብ ሁኔታ አለ፣ ነገር ግን የመስሉ ሌንግዝ አይጨምርም አይቀንስም፣ እንቅስቃሴም የለም ማለት ነው። ይሄ ኮንሰንትሪክ ሙቭመንትን ነው የሚያሳየው። ምንድነው? ጡንቻዎች እንቅስቃሴ አለ፣ ጡንቻዎች ደግሞ ይኮመታተራሉ ወደ ላይ። ይሄ ኮንሰንትሪክ የምንለው ነው። መጨረሻ የምናየው ደግሞ ኤክሰንትሪክ ሙቭመንትን ይሆናል። እዚህ ጋር የምታዩት ኤክስተንትሪክ ሙቭመንት ነው። ጡንቻዎቹ ሙቭመንት አለ እየተዘረጉ ነው ማለት ነው። ያ አይነት እንትን ኤክስትሪንሲክ፣ እንደገና ኮንሰንትሪክ፣ አይሶሜትሪክን በዚህ መልኩ ማየት ትችላላችሁ። እንግዲህ ተማሪዎቻችን የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን መጨረሻና መጀመሪያ እንደምንላችሁ ይህ ትምህርት ለሌሎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ፊድባክ ወይንም ግብረ መልስም ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ። ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ ልጄ